በአፍሪካ ህብረት በኩል እየተደረገ ያለውን የሰላም ጥረት እንደሚደግፉ የአውሮፓ ህብረት ልዑካን ማስታወቃቸው፣ ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን ኮሚቴ ውድቅ ማድረጉ፣ አሜሪካ በኢራን ላይ አዲስ የጣለችው የኢኮኖሚ ማዕቀብ ምንም አይነት ግብ አያሳካም መባሉ፣ የአሜሪካው ፕሬዝዳንት የሲቪል ኒውክሌር ቴክኖሎጂን ለሳውዲ አሳልፈው ሊሰጡ ይሆን የሚሉ መረጃዎችንና በዕለቱ ከተሰሙ የመራረጥናቸውን ይዘናል። የአብሮነት ጊዜያችሁን ጠየቅን። በአፍሪካ ህብረት በኩል እየተደረገ ያለውን የሰላም ጥረት እንደሚደግፉ የአውሮፓ ህብረት ልዑካን አስታወቁ። በሰሜን ኢትዮጵያ ያለውን ውጥረት እንዲረግብ በአፍሪካ ህብረት መሪነት እየተደረገ ያለውን የሰላም ጥረት እንደግፋለን ሲሉ የአውሮፓ ህብረት ልዑካን ዛሬ አመሻሽ ላይ ይፋ ባደረጉት የጋራ መግለጫ አስታወቁ። በኢትዮጵያና በአፍሪካ ህብረት ተጠሪ የሆኑት የአውሮፓ ህብረት ልዑካን ቡድኖች ከአውሮፓ ህብረት አባል ሀገራት የዲፕሎማቲክ ተልዕኮች ማለትም ከኦስትሪያ፣ ቤልጅየም፣ ቡልጋሪያ፣ ቼክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አየርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቫኪያ፣ ስሎቬኒያ፣ ስፔን፣ ስዊድን እንዲሁም በአዲስ አበባ ከሚገኙ የካናዳ፣ ኖርዌይ እና የዩናይትድ ኪንግደም ኤምባሲዎች ጋር በመሆን ነው የጋራ መግለጫውን ዛሬ ማምሻው ላይ ይፋ ያደረጉት። ልዑካኖቹ በዚህ የጋራ መግለጫቸው በሰሜን ኢትዮጵያ የሚካሄደው ሁኔታዎችን በጥልቅ ስጋት እየተከታተልን እንገኛለን ያሉ ሲሆን ሁሉም ወገኖች የፕሪቶሪያውን የዘላቂ ስምምነት ግጭት ማቆም ስምምነትን ተግባር ላይ ለማዋል በበጎ ፈቃደኝነትና በአዎንታዊ መልኩ እንዲሳተፉ እናበረታታለን ብለዋል። በአፍሪካ ቀንድ የአፍሪካ ህብረት ከፍተኛ ተወካይ የሆኑት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እንደ አዲስ የሚያደርጉትን ጥረት በመግለጫቸው ያደነቁት ልዑካኖቹ በቅርቡ ወደ ኢትዮጵያ መጥተው በአዲስ አበባና በመቀሌ ያካሄዷቸውን ስብሰባዎች በጎ ጥረት መሆናቸውን በመግለጽ ቀደም ሲል በድርቅና በሌሎች ሰው ሰራሽ ጉዳቶች የተዳከመውን እንዲሁም ከፍተኛ የሰብአዊ እርዳታ የሚያስፈልገውን የትግራይ ክልል ወደ ሌላ ዙር የጦርነት ግጭት ቢገባ ጉዳቱ እጅግ ከፍተኛ ስለሚሆን የሚመለከታቸው አካላት ሁሉ ሁኔታውን በማርገብ ረገድ ጥረት ያደርጋሉ ሲሉ የጋራ መግለጫቸውን አገባደዋል። ይህንን መረጃ ያስነበበን አውራምባ ታይምስ ነው። በነገራችን ላይ ዛሬ ነሐሴ 20 2018 ዓመተ ምህረት ጠዋት በራያ ግንባር ራያ አዘቦ ገነቴ የተባለ ቦታ የድሮን ጥቃት ተፈጽሟል። ይህ የድሮን ጥቃት ከጠዋቱ 2 ሰዓት ከ45 ገደማ በራያ አዘቦ ጣቢያ ገነቴ ቁሽት ደባልጋ ከጋሰራ ወደ ሰለስቲ ሻንፋ የተፈጸመ ሲሆን 2 ታንኮች እንደወደሙ መረጃዎች ጠቁመዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይንም ኢዜማ ሀገር አቀፍ የምክክር ጉባኤ ላይ የቀረቡ ምክረ ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም ጥያቄ አቀረበ። የፌዴራል መንግስት ምክረ ሀሳቦችን ለመተግበር ከተገቢው በላይ ጊዜ እንዳይወስድ እና አፈጻጸሙን በፍጥነት እንዲያከናውን እንዲያደርግም ፓርቲው አሳስቧል። ኢዜማ ማሳሰቢያውንና ጥያቄውን ያቀረበው ለ38 ቀናት ሲካሄድ የቆየውን ባለፈው ሳምንት መጨረሻ የተጠናቀቀውን ሀገራዊ ምክክር ጉባኤን አስመልክቶ ዛሬ ረቡዕ ነሐሴ 20 ቀን 2018 ዓ.ም በሰጠው መግለጫ ነው። ፓርቲው በዚሁ መግለጫው ሀገራዊ ምክክር ሀሳቡ ከተጠነሰሰበት ቀን ጀምሮ በከፍተኛ ሀገራዊ ኃላፊነት በንቃትና በሙሉ ቁርጠኝነት ሲሳተፍ መቆየቱን አስታውቋል። 4000 ሰዎች በተሳተፉበት ሀገራዊ የምክክር ጉባኤ ላይም ፓርቲው በመሪው አቶ ኢዮብ መስፍን በሌሎች አመራሮችና አባላቱ ተወክሏል። የጉባኤ ሂደቱን ረጅምና እልህ አስጨራሽ ሲል በዛሬው መግለጫው የጠራው ኢዜማ በምክክሩ ወቅት በርካታ ስልታዊ ማነቆዎችና አሰራርን ያላከበሩ ችግሮች እንዳጋጠሙ አመልክቷል። ፓርቲው ለዚህ በማሳያነት የጠቀሰው በጉባኤው በኤክስፐርትነትና በአስተባባሪነት በተመደቡት የተወሰኑ ግለሰቦች ተፈጽሟል ያለውን የአሰራር ችግር ነው። ግለሰቦቹ በምክክሩ ሂደት ወቅት ግልጽ ወገንተኝነትና የተዛባ አካሄድ ያንጸባርቁ ነበር ሲል ኢዜማ በዛሬ መግለጫው ወንጅሏል መባሉን ከኢትዮጵያን ኢንሳይደር የተመለከተን ሲሆን በተያያዘም ኢዜማ በአዲስ አበባ ጉዳይ ላይ የተዋቀረውን ኮሚቴ ውድቅ ማድረጉን ዛሬ በሰጠው መግለጫ አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይንም ኢዜማ ዛሬ ረቡዕ በሰጠው መግለጫ በአዲስ አበባ ጉዳይ ምክረ ሀሳብ እንዲያዘጋጅ የተሰየመው አስማሚ ኮሚቴ አሰራር የኮሚሽኑን ህጋዊ ማዕቀፍ የጠበቀ አይደለም ብሏል።
የፓርቲው መሪ አቶ ኢዮብ መስፍን እንደገለጹት ከሆነ የኮሚቴው አወቃቀርና አካሄድ የኮሚሽኑን ሕግ ያልተከተለ በመሆኑ ፓርቲው አጠቃላይ ሂደቱን ውድቅ በማድረግ ለሀገራዊ ምክክር ኮሚሽን ቅሬታን አቅርቧል። ኢዜማ አክሎም በአዲስ አበባ ጉዳይ ላይ ካለው ተቃውሞ በተጨማሪ በምክክር ወቅት የቀረቡ 400 ያህል ምክረ ሀሳቦችና የውይይት ቃለ ጉባኤዎች ለሕዝብ ግልጽ እንዲሆኑም ጥሪ አቅርቧል። አሜሪካ በኢራን ላይ አዲስ የጣለችው የኢኮኖሚ ማዕቀብ ምንም አይነት ግብ አያሳካም ሲሉ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ተናገሩ። ፕሬዝዳንቱ ስለ አዲሱ ማዕቀብ መልስ በሰጡበት ወቅት እንዳሉት ሀገራቸው ከማዕቀቡ አንጻር በጥንካሬ ትቆማለች ያሉ ሲሆን የአሜሪካው የግምጃ ቤት ሹም ስኮት ቤሰንት በኢራን ላይ የኢኮኖሚ ማነቆ ለመፍጠርና ማዕቀቡን የማይቀበሉ ሀገራት ከባድ ዋጋ እንደሚያስከፍላቸው አስጠንቅቀዋል። የኢራን መሪዎች ከ1979 አብዮት ጀምሮ ለበርካታ አስርተ ዓመታት ከባድ ማዕቀቦችን ሲቋቋሙ በመቆየታቸው የአሁኑ የአሜሪካ እርምጃ ውድቅ ለማድረጋቸው ምክንያት ሆኗቸዋል። በሁለቱ አገራት መካከል የሚደረጉ ውይይቶች በስልታዊው የሆርሙዝ ወሽመጥ ቁጥጥር ምክንያት መቋረጡ ይታወሳል። የዓለም አቀፉን የነዳጅና የተፈጥሮ ጋዝ 20 በመቶ ገደማ በሚያሳልፈው የወሳኙ የባህር ወሽመጥ የነበረው የመጓጓዣ እንቅስቃሴ በመስተጓጎሉ የዓለም የኃይል ገበያ ተቃውሷል። ኢራን የካቲት ወር ጦርነት ከተቀሰቀሰባት ጊዜ ጀምሮ በወሽመጡ በሚያልፉ መርከቦች ላይ ክፍያ ለመጫን እየሞከረች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በባህር ወሽመጡ ላይ ሙሉ ቁጥጥር እንዳላት ቢናገሩም የኢራን አብዮታዊ ዘብ ግን መተላለፊያው በቁጥጥራቸው ስር ነው ሲል አስተባብሏል። ኢራን ጥያቄዎቿ ካልተመለሱ በስተቀር በምንም አይነት ሁኔታ የባህር መተላለፊያው ክፍት እንደማይሆንና ያለ እርሷ ፍቃድ መርከቦች ማለፍ እንደማይችሉ አስታውቃለች። የአሜሪካ ደህንነት መስሪያ ቤት CIA ኃላፊ ይፋ ባልሆነ ጉዳይ ላይ ለመወያየት ወደ ሞስኮ ማምራታቸውን በአሜሪካ የቢቢሲ አጋር የሆነው CBS ዘገበ። ጆን ራትክሊፍ ማክሰኞ ዕለት በወታደራዊ አውሮፕላን ወደ ሩሲያ ዋና ከተማ መጓዛቸው ተዘግቧል። ዋሽንግተንም ሆነች ሞስኮ ኃላፊው ስላደረጉት ጉዞና ምክንያት ምን እንደሆነ ያሉት ነገር የለም። ኃላፊው በሞስኮ ቆይታቸው ከማን ጋር እንደሚነጋገሩም የታወቀ ነገር የለም። ብዙ ጊዜ የአሜሪካና የሩሲያ ባለስልጣናት በአካል ተገናኝተው አይወያዩም። በረራን የሚከታተሉ ድረገጾች ማክሰኞ ዕለት ከአሜሪካ የተነሳው ግዙፉ አውሮፕላን በላቲቪያ በኩል ወደ ሩሲያ ማምራቱን አሳይተዋል። ቢቢሲ ሲአይኤን ዋይት ሃውስንና ፔንታጎንን አስተያየት እንዲሰጡ ቢጠይቅም ምላሽ አላገኘም። በማህበራዊ ሚዲያ የተጋሩ ምስሎች C-17 የተሰኘ አውሮፕላን ሞስኮ ወደሚገኘው ቭኑኮቭ ዓለም አቀፍ አውሮፕላን ማረፊያ ሲቃረብ ያሳያል። በማህበራዊ ሚዲያ ላይ የተጋሩ ሌሎች ምስሎች ደግሞ ዲፕሎማቶችን የሚያጅቡ መኪኖችና ሞተሮች በሞስኮ ጎዳና ላይ ሲያልፉ አሳይቷል። ከጉዞ በፊት አሜሪካ ለዩክሬን ከፍተኛ የልዑካን ቡድን ወደ ሞስኮ እንደሚጓዝ መናገሯን አንድ የዩክሬን ከፍተኛ ባለስልጣን ለCBS ተናግረው ነበር። ራትክሊፍ የሲአይኤ ዳይሬክተር ከሆኑ በኋላ ወደ ሩሲያ ሲጓዙ የመጀመሪያቸው ነው። CIA ከሞስኮ የደህንነት ኃላፊዎች ጋር የቅርብ ግንኙነት አለው። ሩሲያ እንደ አውሮፓውያን አቆጣጠር በ2022 ዩክሬንን ከወረረች ወዲህ ከአሜሪካ ጋር ያላት ግንኙነት በውጥረት የተሞላ ነው። ሩሲያ በዩክሬን ጦርነት የተነሳ ከዓለም ተገልላ የምጣኔ ሀብት ማዕቀቦች ተጥለውባታል። ፕሬዝዳንት ትራምፕም ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ወደ ሞስኮ ካመሩ የአገሪቱ ባለስልጣናት መካከል ራትክሊፍ አንዱ ሆነው ተመዝግበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሳውዲ አረቢያ ጋር የተደረገውን የሲቪል ኒውክሌር ቴክኖሎጂ ስምምነት ውሳኔ እንዲሰጥበት ወደ ሀገሪቱ ኮንግረስ አስተላለፉ። ትራምፕ የውሳኔውን ረቂቅ ለኮንግረሱ ቢልኩም ሳውዲ አረቢያ ከእስራኤል ጋር መደበኛ ግንኙነት እንድታደርግ ቅድመ ሁኔታዎች አስቀምጠዋል። ስምምነቱ የአሜሪካ ኩባንያዎች የሲቪል ኒውክሌር ቴክኖሎጂ ለሳውዲ አረቢያ እንዲያጋሩ የሚፈቅድና በቢሊዮን የሚቆጠሩ ዶላሮች መዋለ ንዋይ የሚያንቀሳቅስ ነው ተብሏል። ሳውዲ አረቢያ ግን ከእስራኤል ጋር ግንኙነት ለመመስረት የማይቀለበስ ያለችው የፍልስጤም ሀገር የምስረታ መንገድ መጠረግ አለበት የሚል ጽኑ አቋም አላት። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን በተመሳሳይ የኒውክሌር ስምምነቱን ከእስራኤልና አረብ ሀገራት ጋር ከተደረጉ የአብርሃም ስምምነቶች ጋር ለማያያዝ ጥረት አድርገው እንደነበር የሮይተርስ ዘገባ አመልክቷል።
የአሜሪካው ኮንግረስ አባላት በ90 የሥራ ቀናት ውስጥ ስምምነቱን ካልተቃወሙ በቀጥታ ገቢራዊ እንደሚደረግ የጠቆመው ዘገባው ተቃውሞ ከቀረበበት ግን ትራምፕ የቀረበባቸውን ተቃውሞ ውድቅ የማድረግ መብታቸውን ሊጠቀሙ ይችላሉም ተብሏል። እንደዛም ሆነው አንዳንድ የዲሞክራት ፓርቲ አባላትና የኒውክሌር ጉዳይ ተመራማሪዎች ስምምነቱ ሳውዲ አረቢያ ዩራኒየምን እንድታበለጽግ ግልጽ እገዳ ባለማስቀመጡ ስጋታቸውን ገልጸዋል። የትራምፕ አስተዳደር በበኩሉ ስምምነቱ በሕግ የተደነገገ ዓለም አቀፍ የኒውክሌር ገደቦችና የደህንነት መስፈርቶች ያሟላ ነው ሲሉ ይሞግታሉ። መረጃውን DW አጋርቶናል። ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።